ይኸውላችሁ ዘንድሮ ጉልስ ሳያልቅም አታመጪው የለ ዳቦ ታመጫለሽ አታመጪው የለ ጠላ ታመጫለሽ ብሏል አባቡ እውነታቸውን ነው ይኸውላችሁ ቲክቶክ ተብዬ ያመጣው ጉድ ቲክቶክ መንደር ላይ ትዳር የሚያገናኙ ሰዎች አሉላችሁ ድንገት አንዱ ሰውዬ ገብቶ ሚስት ፈልጋለሁ ብሎ ተወረደ ያለውን ፕሮሲጀር መናገር ጀመረ ኋላ ላይ አንድ ሴት ገባች ከዛ የነገርኩ እኔም ባግቼ እኮ ነው ጥልቀኛ ከዛ የተፈጠረውን ተመልከቱ ቲክቶክ ምን አይነት ጉድ እንደሚያመጣ ቤተሰቦች አላችሁልኝ ኑሩልኝ እንደ ድንገት ይሄን ቪዲዮ ያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው What's happening? Hey! እየበላክ ነው? እየበላው ነው። ብላ እሺ ወጣለካ? አለኛ አለ። ብላ አለ እውነት አለ። እሺ ውሃ አለ? የእጅ ውሃ ነው? ይሁን እሺ የእጅ ላምጣልህ? ይሁን እውነት ይሁን ይሄው ታጠብ እንግዲህ አመጣውልኝ ልታጠብ አዎ ልታጠብ እንዴ የእጅ ውሃ አላልከኝም? አዎ እና ተነስታ አጠባ የልጅ እንግዲህ እንደዚህ የተጃጃለ ነው ቲክቶክ ላይ ይላችሁ አንዱ ቆንጆ አይደለሽም ብሎ ቪዲዮ ሰራብኝ ላይክ አረኩት ቪዲዮ ጥሩ ነው አይደል ያረኩት ወደዳችሁት በጣም የተማርክ ስትሆን እንዲህ ነው የምታረጋው አንቺ ቆንጆ አይደለሽም ፊትሽ አቀማመጡ እንዴት ነው ምን አይነት ፊት ነው ይሄ አለ ላይክ ገጭሽ ሞህር ስትሆን እንዲህ ነው የምታረጋው የተማርክ ስትሆን የረቀቀት ቅንጭላት ሲኖር እንዲህ ነው የምታረጋው ደደብ ስትሆን ነው የምትሳደበው ምን አይነት ፊት ነው ቆንጆ እኮ አይደለሽም አንቺ አለ ላይክ ገጭሁት ተመልከት ወስሎት ነው ያስናክ እና የአባትሽ እድሜ ስንት ነው? 35 የእናትሽስ? 20 ስንት? 20 እድሜያችሁን ለመናገር ግን ለምንድን ነው የምታመጡት? አንዳንድ ሴቶች እኮ ለመውለድ ከምታመጡት በላይ ነው ለእድሜያችሁ የምታመጡት ለማውጣት ማለት ነው ካፋችሁ መሰጠት የሌለበት ልክ ድረስ ለሰዎች አትስጪ አጥሪ ኑርሽ ሚስጥራዊ ሁኚ እንደ ባብል ሁኚ ይላል መጽሐፍ ቅዱስ ባብልህነቱ ምን መሰለሽ መደበቁ ነው በጣም ከብዙ እንስሳት የተሻለ በየቦታው መኖር ይችላል ለምን አጥር አለው እናት ባብ አባት ባብ ልጅ ባብ ተያይዘው መንገድ ለመንገድ አይሄዱም ስለዚህ የምታደርጊው ነገር ስውር አድርጊባቸው እንደ ባብል ሁኚ የምትሰሪው ነገር ስውር አድርጊባቸው ምክንያት አይፈልጉና እንዲያረጋች አይበሩሽ ገቢሽን አትናገር ታዋቂዋ ድምፃዊ ዘሪቱ ከበደ በቅርቡ ባወጣችው የባዮግራፊ መጽሐፏ ላይ ከብዙ ወንዶች ጋር መተኛቷን የሚያትት ጽሑፍ ተቀምጧል ማለት ነው። እዚህ በጣም ብዙዎች በዚህ ሰዓት እየተነጋገሩበት ይገኛሉ። እነዚህ አይነት የግል መሆን ያለባቸው ሚስጥሮች በዚህ መልኩ በአደባባይ ላይ ማሳየት ተገቢ ነው ወይ የሚሉ የተለያዩ ሀሳቦች እየተነሱ ይገኛሉ ማለት ነው። እናንተ ምን ታስባላችሁ? ምን ይታሰባል እኮ ሐሳብ የሚያስፈልገው ነገር አይደለም ያለቀ ጉዳይ እኮ ነው እንዴ አልቆ እኮ ነው እኛ ጋር ደረሰው አይደል ግዜ እንዴ ገና ላረግ ነው አላለችም እኮ ተፈጥሟል እኔ ምን አውቃለሁ ለለም ልጠጣበት አይደል ወንድሜ እንዳለው እውነት ነው የግል ጉዳይ ሶሻል ሚዲያ ላይ ባይወጣ መልካም ነው ነገር ግን ሰው እንዲማርበት ይመስለኛል ይዘው ወጣችሁ እንደዚህ አይነት ጉዳይ ሰው እንዴት ነው የሚማረው ብለህ ቀነቀን ነው ሰርግሲ ቀነቀ ነው አለበለዚያ ነገሮች እየከረሩ እየመጡ ነው በነገራችን ላይ ዘሪቱ ከበደ እኔ በጣም ከማደንቃቸውና ከመወዳቸው የሚገርም መልእክቶችን የምታስተላልፍ ምርጥ ሴት ናት በቅርብ ጊዜ እንደውም ልጇን እንዳጣች ሁላችሁም የምታውቁት ነገር ነው መጽሐፉን እኔ አላነበብኩትም ሶሻል ሚዲያ ላይ ከሚዘዋወሩ ቪዲዮዎች ነው ቀንጨብ አድርጌ ይዤላችሁ የመጣሁት ግላዊ ሐሳቤን ለመስጠት ያክል ነው የመጣሁት ልክ ነው ልግባው አይደለም ግሴ ካለ አይደለም በቃ ወሰንኩ እንደዚህ አይነት የግል ጉዳዮች መነገርም ካለባቸው ወይ ለንስሐ አባት ወይ ደግሞ ከፈጣሪ ጋር መጨረስ ነው እንጂ እንደዚህ መውጣት አለበት ብዬ አላስብም። እንደ
ቤተሰቦች አላችሁልኝ ኑሩልኝ እንደ ድንገት ይሄን ቪዲዮ ያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው በፊት ተማሪ ያለው አስታውሳለሁ ፊዚክስ ላይ ያሉ ኢኩዌሽኖች ሁለት መኪኖች በተመሳሳይ አቅጣጫ እየሄዱ የሹፌሩ ስም ማን ነው? እኔ ምን አውቃለሁ? እሱን ተውትና ማለት ነው አበበ 2 ኪሎ ግራም ስጋ ቢበላ እና 2 መለኪያ ጠላ ቢጠጣበት ፈሱ ምን ያህል ሜትር ፐር ሰከንድ ይላል? እኔ ምን አውቃለሁ? ምንድነው? እሺ ምን አይነት ጥያቄ? አንተ አቤት። እኔ እናንተ እኮ ተጣልተናል አይደል? ብሬክ አፕ ላይ ነን እናማ ለምንድን ነው ያልተጎዳኸው? ፕሮፋይልን ጥቁር ላይ ያላረከው ጂም ያልጀመርከው እንደተጎዳ ሰው አክት ማታረገው ወይስ መጀመሪያውን ጀምሮ አትወደኝም ነበር? አሁን ቀልዶን ተውና ጥቁር መልበስ ጀምር። ጓደኞቼ ፊት አታዋር። ልጁ ምንም አልተጎዳም እያሉ እየቀለዱብኝ ነው እና ከነገ ጀምሮ ዳይ ወደጂ ብር ሲኖር አዋቂም ሳትሆን እንደ አዋቂ ትታያለህ ይሰሙሃል ያዳምጣል ነው ብዙ ቀት ግን እኔ ከዳሆች ጋር ሰርቻለሁ አየው ብዙ ቀት ግን ዳሃጋ ግን አለ ብዙ ማስተዋል አለ ብዙ እምነት አለ ብዙ ታማኝነት አለ ግን ያ ድህነት ግን ይሸፍነዋል እንዳይወጣ ያደርገዋል እንዳይታይ ያደርገዋል ስለዚህ ድህነት ዕውቀትንም የሚሸፍን ነው እምነትንም የሚሸፍን የገባው ገብቶታል ቦሩት 4 ፖስፒል ዋጥኩ ችግር ያመጣል አለች ከዛ ማንን ለማስቀናት ከዛ አንድ ወንድማችን ይሄ የተጋጨው መግኘት የገባው ገብቶታል ኮሜንት ላስቀምጧል በጌታ በኢየሱስ ስም ኪፋ እንደዚሁ ይወድቅ ለሚሆኑ ሰው ሰው ቴሪፏን ብቻ እንዲህ ያለ አማርኛ ነው እንዲህ ያለ አማርኛ ፊደሎቹ መኪና ውስጥ ነበሩ የዛሬ 21 ዓመት በደማቅ ሰርግ ተጀመረ ይላል ደረጀናት መጀመሪያ ሳይሆን ደረጀናት ሰው ይኮምታልኩ ደረጀናት አረግፍ ሌላ ታሪክ አታስቀኝኝ ግን ተመችቶኛል አጨብጭበ አንድ ላንተ ሊያዝንልህ የሚገባው እግዚአብሔርን አምላክህ ብቻ ሐዘንን ችግርን በአደባባይና በቃ መስማት ያለበት አምላክህ ነው በቂን ማወቃል ዓለም ከምትሰጥ ምቾት እግዚአብሔር ማይሰጥ ምቾት ይሻላል እግዚአብሔር ቤት ውስጥ ያለ መበደል እግዚአብሔር ቤት ውስጥ ያለ ማልቀስ እግዚአብሔር ያለበት ማዘን ይሻላል እግዚአብሔር ከሌለበት ደስታ ይሄን ሁሌም ቢሆን መቼም ቢሆን ምርጫ ሊሆን የሚችለው መሆን ያለበት እግዚአብሔር ቤተሰቦች አላችሁልኝ ኑሩልኝ እንደ ድንገት ይሄን ቪዲዮ ያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው ይኸውላችሁ ዘንድሮ ጉድስ ሳያልቅም አታመጪ የለ ዳቦ ታመጫለሽ አታመጪ የለ ጠላ ታመጫለሽ ብሏል አባቡ እውነታቸውን ነው ይኸውላችሁ ቲክቶክ ተብዬ ያመጣው ጉድ ቲክቶክ መንደር ላይ ትዳር የሚያገናኙ ሰዎች አሉላችሁ ድንገት አንዱ ሰውዬ ገብቶ ሚስት ፈልጋለሁ ብሎ ተወረደ ያለውን ፕሮሲጀር መናገር ጀመረ ኋላ ላይ አንድ ሴት ገባች ከዛ የነገርኩ ጥልቀኛ ከዛ የተፈጠረውን ተመልከቱ ቲክቶክ ምን አይነት ጉድ እንደሚያመጣ እንመልከት ያ ሰውዬው ነው ሰላም አቤት ሃይ ዋሻው እንዴት ነው ከዚሁ ነው ያው አሁን ያስወጣሽውን ሰውዬ ፈልጌ ነው
አሜን። አዎ ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? I don't know, maybe ኢንተርኔቱ I don't know ለምን እንደወረደ። ችግር አለ? የሚገርም ሳጋልጥ ይቆምጣላሉ። ሳጋልጥ what happened? ባለቤትሽ ነው? አዎ አንድ ቤት ነው የምትኖሩት ወይስ? he said ልጆች አሉኝ፣ 3 ልጆች አሉኝ፣ ግን ከልጆቿ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያለችው። ልጆቹ ምን ሆኖ ነው ያለኝ? 3 ልጆች አሉት፣ ከሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። የት ነው ያለችው አለ እሷ? ዩሮፕ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ። ዩሮፕ ማለት ነው፣ ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሱ ተለያይተን ነው ያለው? አዎ እውነት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሸሁ አይደለም። አቤት 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 ምን ላይ ደረስን ግን? ኧረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያሰኝ ዜና እኮ ነው ያየሁት ዛሬ። አይ ኖ እኔ ይኸውልሽ እዚህ ጋር ይሄንን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ የኔ እንትን አይደለም ገባሽ? ማጣራት የሰዎቹን ባክግራውንድ እዚህ ጋር መተው። ለዛ ነው ቪዲዮ ማስበራው። ባይዘዌ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ? በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ቪዲዮ ማንንም ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ። ሲንግል ነኝ፣ ልጆች አሉኝ፣ 3 ልጆች ብሎ ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው አንቺ? ኢትዮጵያ ነው የምትኖሪው? እሱን ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔም ፈረንሳይ ነው የምኖር። እዛው ነው የምኖር። መኖርማ እዛው ነው። እና እኮ አንድ ቤት ሆናችሁ እሱ እንዴት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሺፕ ነው የምፈልገው ለምን አለ? አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሺፕ ላይ ከሆናችሁ ቢካዝ አንዳንድ ሴቶች መተው ይዋሻሉ የሰውየውንም ስም ቢካዝ ነው አይደለም። እናትዬ ይኸውልሽ አይደለም እሱ ለስራ ሌላ ቦታ ነው የሚኖረው። ኦኬ እሱ ነው ማወቅ ገባሽ? እዚህ ጋር አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ነው ውሸት አይደለም የምናገረው። ይኸውልሽ ውሸቴን አይደለም የምናገረው። ለምንድን ነው ነቅሎ የወጣው? ውሸት ቢሆን ለምን ነቅሎ ወጣው? ሰውዬ ኖ ይኸውልሽ አንዳንድ ጊዜ አስገቢው። አሁን ይግባልሽ ይገባል። አሁን አስገቢው እስቲ እኔ እታለ ኧረ ሶሻል ሚዲያ እንደው በበተኑ ሰዓት እኮ ሰላም ነበረ። በበተኑ ሰዓት ጠቃጥቆ ስልክ በነበረ ሰዓት ሶጃ አዮ በሚባል ሰዓት ሰላም ነበረ። በህይወት ትልቁን ትምህርት ልምከር። ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆንክ ከተሰማ ትታቸው ውልቅ። ዲያብሎስ እግዚአብሔርን እንዲህ ይለዋል፣ ብርቶቹን ለኔ ተውልኝ እችላቸዋለሁ፣ ደካሞቹን ግን አልችላቸውም። ለምን? ምክንያቱም እነሱ ድካማቸውን ስላመኑ ወደ አንተ ተጠግተዋል። አንተን ያዘ ደግሞ አልችልም። አይ ድካምህን ካመንክ ወደሚያበረታ እግዚአብሔር ነው የምትሄደው። ኮንፊደንት የሆነ ሰው እግዚአብሔር አያስፈልገኝም የሚል ሰው ሴጣን ለሱ ቀላል። ጋይስ እኔ በእናንተ ምክንያት እብድ መባል አለብኝ? አሁን የዚህን ቪዲዮ ኮሜንት መንገር ላይ አጭ ጋይስ ሳቄን መቆጣጠር አቅቶኝ አብረን ፈታ እንበል። ወይኔ ልጅ ሲያሳዝን ለየለት እያሉ ከንፈራቸውን ሲመጡልኝ ሰምቻለሁ። እረፉ እስቲ የምሬን ነው። እሺ ወደ ዳይ ለማንኛውም ቪዲዮ ነሳይቻችሁ ልመለስና ኮሜንቱን አነብላችኋለሁ። የትም እንዳትሄዱ። ቪዲዮውም የሚለው እጄ ላይ 1200 ብር አለ፣ ምን ልጀምርበት እስቲ በቀለነት የቢዝነስ ሐሳብ ነገሩኝ ብሎ ነው እንግዲህ በ1200 ብር ምን አይነት የቢዝነስ ሐሳብ እንደነገሩት ኮሜንት ላይ አብረን እናያለን። አብራችሁ ወደ ኮሜንት ሐሳቡ
ስራ ፈት ለመሆን ራሱ 800 ብር ያስጨምራል። እውነት ነው። ስራ ፈትነት ለመጀመር ራሱ 2000 ብር ነው። እውነት ነው። ለደንቦች ስጥና ግንባር ቦታ ላይ ለደንቦች ስጥና ግንባር ቦታ ለልመና ስትምበረች ለልመና ኧረ ተውኝ። 959 ላይክ አለ። ቀጥል እኛ ሰው አይጻፍ አረ ወይኔ ምን ልጀምር አለ። ይሄው ቃል ልጀምር። እውነት ነው። በ1200 ብር ይሄን የመሰለ ቀልድ ከጀመርክ መቻነስ ይሄን ደግሞ የባሰበት ተመልከት። ለሌላ ስራ ጀመርክ ማለት ብር ሲኖርህ የቢዝነስ ሀሳብ ይጠፋባል የሚባለው ለካ ነው። ዋው ትችላላችሁ፣ ትለያላችሁ። ዶክተር በሽታዬ ምንድን ነው ተባሉ? ራይት ጠራኝ ዶክተር። ለምንድን ነው የምትጮኝ? እኔ አይደለሁም ታካሚ ነው። ለምን መድኃኒት መስሎኝ በረኪና ወጋሁት። አንተ ምንድን ነው የምትጮኸው? ለምንድን ነው የምትጮኸው? ዝም በል። ገደለችኝ። በበረኪና የሞተ የለም መጣው ወተት ወጋ ነው። ራይት አቤት ተጠንቅቀሽ አክኝ። በረኪና አታባኪኝ። አትፍረድባት። ነርስም ጽዳትም ደርባ ነው የምሰራው። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይህን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይህን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። ሩሃማስ ምን ነው የዚህ ህዝብ ፈተና በዛ ሳቆምስ ምን አፍጥተኛል? ያኔ ማለት ነው እሱ ነው። እኔ ምን ላድርግ? እኔም እኮ ካንቺ እኮ ነው ያየሁት፣ ካንተ እኮ ነው ያየሁት። ምን ላይ ታበጣለህ? ተታረቁ። ምን አቅላለሁ እኔ ምን አውቄ? እኛን አዘናግተው ታረቁ። አይ በለ ነበር። እኛም ብዙ አሸብሽበናል። በጣም አሸብሽበናል። በተለይ ወንዶች እኔ ምንም አላልኩም በእነሱ ዙሪያ፣ ግን ይብላኝ ናቸው። በላኪላት ለዛች ስታሽቃብጥ ለነበረችው ጓደኛሽ አንተም ላክ አታፍጥብኝ ሰውዬ። እነሱ ታረቁ ነው የምላረቁ። ተመልከት፣ እኔ ሚስቴ ስደውል ቆይ ጠብቂኝ፣ እስክሪብቶና ወረቀት አወጣለሁ ሊስት ለማድረግ። ይሄ ስራ ነው በቃ። ይሄ እኔ እሷን ለማስደሰት ነው ያለሁት። እሷ ስትደሰት፣ ልጆች ሲደሰቱ ነው አገልግሎቴ መልካም የሚሆነው፣ ለሌላው መትረፍ የምችለው። ስለዚህ ጠብቂኝ ሃኒ፣ ጠብቂኝ። ምን ብሮክሊን እዚህ መጥቼ ነው የማውቀው። እኔ ድሮ ኢትዮጵያ ቢሆን አረብ ነበር የሚመስለኝ ብሮክሊን። እሺ ብሮክሊን። ሁለተኛስ ጥቁር ዳቦ ነው። እሷም ነጭ ከገዛም አለቀ በቃ። ጥቁር ዳቦ። ሶስተኛ ውሃ። እቺ አጭሯ ረጅሙን ከውሃም ደግሞ አጭር አለች። አጭር ለምንድን ነው? አይባክንም ትላለች። ኢኮኖሚስት ነች። እኔ ምስታይ ሰው ዝም ብሎ ግማሹን ጠጥቶ ረጅሙን ትቶት አይሄድም። እቺ በሰው ልክ የተሰራች ናት። አይባክንም ትላለች። ስለዚህ አጭሩን ውሃ ለምን አይባክንም? ዋው! ስለዚህ ሄዳለሁኝ መኪናዬን አቁሜ ይሄን ይዤ ነው የምገባው። እገዛለሁ። ቲክ ራይት ብሮክሊን አልፏል። ጥቁር ዳቦ ተገዝቷል። አጭሩ ውሃ የማይባክን ተገዝቷል። አለቀ። ከዛ ወደ ቤት ነው ሪፖርት ለማድረግ። ከዛ ደስ ይላታል። ለምን ጉዳዩንም ጓዳውንም ችላ አላልኩም። በሰላም እኖራለሁ እኔ። ጀግና ቤት ችላ ይላል። አየህ፣ ይሄ ቤቱን ችላ ማለት የለብህም። አንተ ነህ ያለሃት ለሷ። ችላ ማለት የለብሽም። አንቺ ነሽ ያለሽ። እሱ በቤት ውስጥ ችግር የሚፈጥር ማን ነው? አንዱ ሳቢ፣ ሌላው አሳሳቢና ተሳቢ ሲሆን ነው ብዙ ችግር የሚፈጠር። በትዳር ውስጥ ሳቢና ተሳቢ የሚባል አለ። ወይ ሴትዮዋ ብቻ ናት ሳቢ። ሰውየው ይበላል፣ ይጠጣል፣ ስታርባክስ ያመሻል። ማታ መኖሪያ ስለሌለው ውጭ ማደር ስለማይችል ቤት መጥቶ ያድራል። ትክክል። ተሳቢ ነው።
እሷ ብቻ ነች የምትስበው ትዳር ወይ እሱ ነው የሚስበው? እሷ ዝም ብላ በቃ መብላት መጠጣት ቅድስተ ቅዱሳን ገብቶ ሻዶ ኮማንዶ ማድረግ ብቻ ሻዶ ኮማንዶ ብቻ ነው የሚስበው። እና ይሄ አይነት ባላንስ አይደለም። ያዝናሉ። ይሄ የሚስበው ያዝናል፣ የሚስበው ያዝናል። ለዚህ ነው እናቶቻችን ሲተርቱ እዚህ ቤት አንድ በሬ ስቦ አንድ ሰው አስቦ ይዘለቃል። ትክክል። ሁለቱም ነው ለትዳር ማሰብ ያለብን። አንድ በሬ ስቦ ምክንያቱም ሁለቱም ሲሰሩ ነው ቤት የሚቃናው። ስለዚህ ለትዳራችን መዘግየት አንደኛው ምክንያት ነው። ዋው እኔ እኮ ሁሌ ነው የምንለው ከትላልቅ ሰዎች ስለ ትዳር ኮርስ ውሰዱ የምንልበት ምክንያት ይሄ ነው። What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዲሁም ቁም ነገር እንዳገኛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ